በሞስኮ እምብርት ላይ የተሰማው የተኩስ ድምፅና የሩሲያ ከፍተኛ ወታደራዊ መኮንን በገሃድ መመታት በክሬምሊን ግንብ ውስጥ ያለውን የጸጥታ ዋስትና ጥያቄ ውስጥ የከተተ አዲስ ምዕራፍ ከፍቷል። በሩሲያ ዋና ከተማ የተፈጸመው ይህ አስደንጋጭ ክስተት የቭላድሚር ፑቲን የቅርብ ወታደራዊ አማካሪና ከፍተኛ ጀኔራል በጥይት ተደብድበው መገኘታቸውን ተከትሎ በሀገሪቱ ከፍተኛ ወታደራዊ አመራሮች ዘንድ ታላቅ ድንጋጤን ፈጥሯል። ይህ የግድያ ሙከራ ወይም ጥቃት በሞስኮ መሃል ከተማ መፈጸሙ የዩክሬን ጦርነት ወደ ሩሲያ እምብርት ዘልቆ መግባቱንና በፑቲን አስተዳደር ውስጥ ሊኖር የሚችልን ከፍተኛ የደህንነት ክፍተት ፍንጭ የሚሰጡ ሆኗል። ጀነራሉ በሞስኮ ጎዳናዎች ላይ በጠራራ ፀሐይ መጠቃታቸው ለወራት ሲካሄድ የቆየው የሁለቱ ሀገራት ድብቅ የአምባገነንና የደህንነት ሽኩቻ ወደ አዲስና አደገኛ ደረጃ መሸጋገሩን ያረጋግጣል። የግድያ የተፈጸመው ቭላድሚር ፑቲን ፍጹም ማዕበል ተብሎ በሚጠራ አስቸጋሪ ሁኔታ ውስጥ በወደቁበት ወቅት ነው። በአንድ በኩል በዩክሬን ግንባር የሚታየው የወታደራዊ መቆም፣ በሌላ በኩል ደግሞ በሀገሪቱ ውስጥ የደህንነት ላይ የሚሰነዘሩ ተከታታይ ጥቃቶች የክሬምሊንን መረጋጋት እያናጉት ይገኛሉ። ይህንን የውስጥ ውጥረት ለመሸፈንና ምዕራባውያንን ለማስፈራራት በሚል ሩሲያ ዳግም እጅግ አስፈሪ የሆነውን የኒውክሌር ዛቻዋን ወደ አደባባይ አውጥታለች። የሩሲያ ባለስልጣናት በሰጡት መግለጫ ምዕራባውያን ለዩክሬን የሚያደርጉትን የረዥም ርቀት መሳሪያዎች ድጋፍ ካላቆሙ ዓለምን ወደ ኒውክሌር ክረምት እንደሚከቷት በይፋ ዝተዋል። የማስጠንቀቂያ ከወትሮ የተለየ የሚያደርገው ሩሲያ ለመጀመሪያ ጊዜ የኒውክሌር ፍንዳታ ቢከሰት ሊመጣ የሚችለውን ዓለም አቀፍ የጭጋግና የቅዝቃዜ አደጋ እንደ መሳሪያ መጠቆሟ ነው። የሩሲያ ወታደራዊ ስትራቴጂስቶች እንደሚሉት ከሆነ የኒውክሌር ክረምት ማለት መጠነ ሰፊ የኒውክሌር ጦርነት ከተቀሰቀሰ በኋላ የሚፈጠረው ጭስና አመድ ሳቢያ የፀሐይ ብርሃን ወደ ምድር እንዳይደርስ የሚከለከልበትና መላው ዓለም ለዓመታት በሚቆይ ቅዝቃዜና ረሃብ የሚታመስበት ሁኔታ ነው። ሩሲያ ይህንን አስፈሪ ትርክት ዳግም ያነሳቸው ኔቶ በዩክሬን በኩል እያደረገ ያለው ቀጥተኛ ያልሆነ ጣልቃ ገብነት ወደ ቀጥተኛ ጦርነት ካመራ ሞስኮ ዓለምን በሙሉ ይዛ ወደ ጥልቁ ለመውረድ ዝግጁ መሆኗን ለማሳየት ነው። የክሬምሊን ቃል አቀባዮች እንደሚሉት የምዕራባውያን ኃይሎች የሩሲያን ቀይ መስመር እየጣሱ መሆናቸው ሶስተኛውን የዓለም ጦርነት የማይቀር እያደረገው ነው። ይህ የኒውክሌር ዛቻ በተለይ በአውሮፓ ዋና ከተሞች ላይ ከፍተኛ ስጋትን የፈጠረ ሲሆን የፑቲን አስተዳደር ተስፋ ከመቁረጥ የተነሳ ሊወስዱ የሚችለው የመጨረሻ እርምጃ ተደርጎ ተወስዷል። በዚህ ወታደራዊና ፖለቲካዊ ሽኩቻ መሃል ሩሲያ ወይስ ኔቶ ጦርነት ቢነሳ ማን ያሸንፋል የሚለው ጥያቄ የዓለም አቀፍ ተንታኞች ዋነኛ አጀንዳ ሆኗል። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ 31 አባል ሀገራትን ያቀፈና እጅግ ግዙፍ የኢኮኖሚና የወታደራዊ አቅም ያለው ስብስብ ነው። በቁጥር ሲታይ የኔቶ አጠቃላይ ወታደራዊ በጀት ከሩሲያ በ10 እጥፍ ይበልጣል። ኔቶ በአየር ኃይል በኩል ያለውን የበላይነት ስንመለከት ዘመናዊ የሆኑት ኤፍ-35 ተዋጊ ጀቶችና ግዙፍ የአውሮፕላን ተሸካሚ መርከቦች ሩሲያን በባህርና በአየር ለመቆለፍ የሚያስችሉ ናቸው። ሆኖም ሩሲያ በበኩሏ በዓለም ላይ ከፍተኛ ቁጥር ያለው የኒውክሌር ጦር መሳሪያ ባለቤት መሆኗና ለሰው ልጅ ሕይወት መስዋዕትነት ያላት ዝቅተኛ ግምት ጦርነቱን ወደማይታወቅ አቅጣጫ ሊወስደው እንደሚችል ይገመታል። ሩሲያ በምድር ጦር በኩል ያላት ልምድና ከፍተኛ የሚሳኤል ክምችት ለኔቶ ቀላል ተገዳዳሪ ባያደርጋትም የጦርነቱ ቆይታ ግን ሞስኮን ለከፍተኛ ውድቀት ሊዳርጋት እንደሚችል የብሪታንያና የአሜሪካ ወታደራዊ ባለሙያዎች ይተነብያሉ። ኔቶ ዘመናዊ ቴክኖሎጂንና የተቀናጀ ሰንሰለትን ሲጠቀም፣ ሩሲያ ግን አሁንም ባሮጌው የሶቪየት ዘመን ወታደራዊ ስልትና በከፍተኛ የሰው ኃይል መስዋዕትነት ላይ ትመካለች። ነገር ግን ጦርነቱ ወደ ኒውክሌር ደረጃ ከተሸጋገረ አሸናፊ የሚባል አካል እንደማይኖርና መላው የሰው ልጅ ስልጣኔ ለአደጋ እንደሚጋለጥ ይታወቃል። ፑቲን ይህንን ሀቅ በመረዳት ኔቶን ለማስፈራራትና ከዩክሬን ጦርነት እጁን እንዲያነሳ ለማድረግ የኒውክሌር ዛቻውን እንደ ዋና የመከላከያ ጋሻ እየተጠቀሙበት ይገኛሉ። በሞስኮ የተፈጸመው የጀኔራሉ መመታት በሩሲያ የስልጣን መዋቅር ውስጥ ያለውን አለመረጋጋት ቁልጭ አድርጎ ያሳያል። ከፍተኛ ወታደራዊ መኮንኖች በራሳቸው ዋና ከተማ ደህንነት ካጡ በዩክሬን ግንባር ያለው የሩሲያ ጦር ሞራል ምን ሊሆን ይችላል የሚለው ጥያቄ ትልቅ ቦታ አለው። ፑቲን በአሁኑ ወቅት ከውጭ ጠላቶች ይልቅ በውስጥ የሚነሱባቸውን ተቃውሞዎችና የስውር ግድያ ሙከራዎችን ይበልጥ እየፈሩ መሆናቸውን መረጃዎች ይጠቁማሉ። ይህ የውስጥ ስጋት ደግሞ ፕሬዝዳንቱ ይበልጥ ግትርና አደገኛ ውሳኔዎች እንዲያሳልፉ ሊገፋፋቸው ይችላል። ሩሲያ ኒውክሌር ክረምት በማለት የምታስጠነቅቀው ምዕራባውያን በሩሲያ ውስጥ ጉዳይ ጣልቃ ገብተው ስርዓቱን ለመለወጥ እያሴሩ ነው የሚል እምነት ስላላት ነው። በሞስኮ የሚሰማው የተኩስ ድምፅ፣ ከክሬምሊን የሚወጣው የኒውክሌር ዛቻና በኔቶ በኩል የሚታየው ወታደራዊ ዝግጅት ሁሉም ተደራርበው ሲታዩ ዓለም ከቀዝቃዛው ጦርነት ወዲህ አይቶ የማታውቀው ስጋት ውስጥ መውደቋን ያረጋግጣሉ። ሩሲያ ፍጹም
ፍጹም ማዕበል ውስጥ ሆና የምትወስዳቸው እርምጃዎች ወይ ወደ አዲስ ዓለም አቀፍ ስምምነት ወይም ደግሞ ወደማይቀለበስ መጠነ ሰፊ ጥፋት ሊያመሩ ይችላሉ። ጦርነት ቢነሳ ማን ያሸንፋል ለሚለው ጥያቄ ምላሹ ግልጽ ባይሆንም ጦርነቱ ከተነሳ ግን ሁሉም እንደሚሸነፍ የታሪክና የሳይንስ እውነታዎች ይመሰክራሉ። ፑቲን የጀኔራሎቻቸውን መገደል ተከትሎ የሚሰጡት ምላሽና ምዕራባውያን ለኒውክሌር ዛቻው የሚሰጡት ዋጋ የመጪውን ዓለም ዕጣ ፈንታ የሚወስን ይሆናል። ይህ የሰሜን አትላንቲክ ቃል ኪዳን ድርጅትና የሩሲያ ፍጥጫ የሰው ልጅን ታሪክ ወደ መጨረሻው ምዕራፍ ሊገፋው የሚችል አቅም አለው። የኒውክሌር ፍንዳታ አስፈሪነት፣ የጀኔራሎች ግድያና የሶስተኛው ዓለም ጦርነት ስጋት ተደራርበው የካቲት ወር የታሪክ ጥቁር ነጥብ አድርገውታል። ዓለም ትንፋሿን አጥፋ የምትጠብቀው አንድ ነገር ብቻ ነው። ይኸውም የፑቲን የኒውክሌር አዝራር ሳይጫን የዲፕሎማሲው መስኮት ተከፍቶ የሰው ልጅ ከኒውክሌር ክረምት ስጋት የሚገላገልበትን ቀን ነው። ሆኖም በሞስኮ ጎዳናዎች ላይ አሁንም ያለው የባሩድ ሽታና የጀኔራሎች ደም ሰላሙ ገና ሩቅ መሆኑን በዝምታ ይናገራል። በሞስኮ ጎዳናዎች ላይ የፈሰሰው የጀኔራሉ ደም ገና ሳይደርቅ በክሬምሊን ቤተ መንግስት ውስጥ የተጀመረው ስውር ፍተሻና ማጽዳት የሩሲያን ወታደራዊ አመራር በከፍተኛ ጭንቀት ውስጥ ከቶታል። ቭላድሚር ፑቲን በገዛ ዋና ከተማቸው የተፈጸሙን ይህንን ድፍረት የተሞላበት ግድያ እንደ ቀጥተኛ የጦርነት አዋጅ ነው የተመለከቱት። የግድያ የዩክሬን ልዩ ኃይሎች ወይም በሩሲያ ውስጥ የሚንቀሳቀሱ ተቃዋሚዎች የፈጸሙት ይሆን እስካሁን በይፋ ባይረጋገጥም ውጤቱ ግን ሩሲያ ለምዕራባውያን የምትሰጠውን የኒውክሌር ማስጠንቀቂያ ይበልጥ እንዲባባስ አድርጎታል። ጀነራሉ በሩሲያ የጦር መሳሪያ ዝግጅትና በኒውክሌር ስትራቴጂ ላይ ቁልፍ ሚና የነበራቸው በመሆኑ የእሳቸው መወገድ የሩሲያን ወታደራዊ ሚስጥር ለጠላት አሳልፎ ከመስጠት ጋር ተያይዞ ትልቅ ጥርጣሬም ፈጥሯል። ሩሲያ አሁን ላይ የምታስተጋባው የኒውክሌር ክረምት ማስጠንቀቂያ ዝም ብሎ የቃላት ማስፈራሪያ ሳይሆን በሳይንሳዊ ጥናቶች ላይ የተመሰረተ የጥፋት ትንቢት ነው። የሩሲያ ወታደራዊ ተንታኞች እንደሚሉት አሜሪካና አጋሮቿ ሩሲያን ወደ ጥግ ካስጠጓት ሞስኮ ሳርማት የተሰኙትንና በአንድ ጊዜ በርካታ የኒውክሌር ጥቃቶችን መሰንዘር የሚችሉ ሚሳኤሎቿን ለመጠቀም አታመነታም። አንድ የኒውክሌር ፍንዳታ ቢከሰት የሚፈጠር የሙቀት ማዕበልና ብርሃን የመጀመሪያው አደጋ ቢሆንም እውነተኛው ዓለም አቀፍ ጥፋት የሚመጣው ግን ከዚያ በኋላ ነው። በሺዎች የሚቆጠሩ የኒውክሌር ፍንዳታዎች የሚፈጥሩት አመድና ጥቁር ጭስ ከምድር ከባቢ አየር በላይ ወጥቶ ፀሐይን ለበርካታ ዓመታት ይሸፍናል። በዚህም ምክንያት የምድር ሙቀት በከፍተኛ ሁኔታ ይቀንሳል። ሰብሎች ይወድማሉ። በቢሊዮን የሚቆጠር የሰው ልጅም በረሃብና በቅዝቃዜ ያልቃል። ሩሲያ ይህንን የሲኦል ገጽታ ለዓለም የምታስታውሰው ምዕራባውያን ከሩሲያ ጋር ለሚደረግ ቀጥተኛ ጦርነት የሚከፍሉት ዋጋ መላውን ፕላኔት ማጥፋት መሆኑን እንዲረዱ ነው። በሌላ በኩል ኔቶ በሩሲያ ድንበሮች አቅራቢያ እያካሄደ ያለው ወታደራዊ ልምምድና የስምሪት ዝግጅት የፑቲንን አስተዳደር ፍጹም ማዕበል ውስጥ ከቶታል። ኔቶ በአሁኑ ወቅት በአውሮፓ ግንባር ላይ ከ300 ሺህ በላይ ወታደሮችን በከፍተኛ ንቃት ላይ አስቀምጧል። ይህ ስምሪት ሩሲያ በዩክሬን በኩል ወደ አውሮፓ የምታደርገውን ማንኛውንም ግስጋሴ ለመግታት የታለመ ነው። ኔቶ ከሩሲያ ጋር በሚያደርገው የኃይል ሚዛን ፍጥጫ በቴክኖሎጂ ረገድ እጅግ የላቀ የበላይነት አለው። በተለይም በባህር ሰርጓጅ መርከቦችና በኤሌክትሮኒክስ ውጊያ ዘርፍ ኔቶ የሩሲያን የኒውክሌር አዝራሮችና የመገናኛ መስመሮች ጥቃት ከመሰንዘራቸው በፊት የማሰናከል አቅም እንዳለው ይታመናል። ይህ የቴክኖሎጂ ብልጫ ነው ሩሲያን ይበልጥ ስጋት ውስጥ የከተታትና ወደ ኒውክሌር ዛቻ እንድትሸጋገር ያስገደዳት። ጦርነት ቢነሳ ማን ያሸንፋል የሚለው ጥያቄ በወታደራዊ ሳይንስ እይታ ሲተነተን ውጤቱ እንደ ጦርነቱ አይነት ይለያያል። ጦርነቱ በመደበኛ መሳሪያዎች ብቻ የሚካሄድ ከሆነ የኔቶ የኢኮኖሚ ጥንካሬና የላቀ አየር ኃይል ሩሲያን በአጭር ጊዜ ውስጥ ሊያሽመደምዳት ይችላል። ኔቶ በአውሮፓ ውስጥ ያላቸው የአየር ማረፊያዎች፣ የዘመናዊ ጄቶች ብዛትና የተቀናጀ ስለላ መረጃ ሩሲያን በገዛ ግዛቷ ውስጥ ተቆልፎባት እንድትቀር ሊያደርጉ ይችላሉ። ሆኖም ሩሲያ የተመጣጠነ ምላሽ የመስጠት ስልቷን በመጠቀም በኔቶ ሀገራት ውስጥ ከፍተኛ የኤሌክትሪክና የኢንተርኔት መቆራረጥን በመፍጠር እንዲሁም የነዳጅ መስመሮችን በማውደም የምዕራባውያንን ማህበረሰብ ለከፍተኛ ትርምስ ልታጋልጥ ትችላለች። ጦርነቱ ወደ ኒውክሌር ከተሸጋገረ ግን አሸናፊ የሚለው ቃል ትርጉሙን ያጣል። በሞስኮ የተገደለው ጀነራል ጉዳይ በሩሲያ የደህንነት መዋቅርና በወታደራዊ ክፍል መካከል ያለውን ጥልቅ አለመግባባት ሊያሳይ እንደሚችል ተንታኞች ይገምታሉ። ፑቲን በአሁኑ ወቅት በዙሪያቸው ባሉ ሰዎች ላይ ያላቸው እምነት እየቀነሰ መጥቷል። ከፍተኛ መኮንኖች በጦርነቱ ሂደት ላይ ያላቸው ቅሬታና በምዕራባውያን ማዕቀብ ሳቢያ ያጡት ሀብት በክሬምሊን ውስጥ ውስጣዊ መፈንቅለ መንግስት ሊያነሳሳ ይችላል የሚል ስጋት አለ። ይህ የውስጥ አለመረጋጋት ደግሞ ፑቲን የውጭ ጦርነትን እንደ መውጫ መንገድ እንዲጠቀሙና ይበልጥ አደገኛ እርምጃዎች እንዲወስዱ ሊያደርጋቸው ይችላል። የኒውክሌር ዛቻውን ቢሆን የውስጥ አንድነትን ለመፍጠር ህዝቡን በጠላት ላይ ለማነሳሳት የሚደረግ የፕሮፓጋንዳ
አካል ነው። በሩሲያና በኔቶ መካከል ያለው ውጥረት የሰው ልጅ ካጋጠሙት እጅግ አስፈሪ የታሪክ አጋጣሚዎች አንዱ ነው። ሩሲያ ኒውክሌር ክረምት በማለት የደቀነችው ዛቻ ዓለምን ወደ ጨለማና ወደ በረዶነት የመቀየር አቅም እንዳላት ማሳሰቢያ ነው። ይህ የጥፋት ድግስ እንዳይፈጸም ዲፕሎማሲያዊ ጥረቶች አሁንም ቢቀጥሉም በመሬት ላይ ያለው ሀቅ ግን ሌላ ነው። ኔቶ የሩሲያን ዛቻ እንደ ባዶ ማስፈራሪያ ሳይሆን እንደ እውነተኛ አደጋ በመቁጠር የኒውክሌር ጋሻውን አጠናክሯል። ይህም ማለት ማንኛውም የሩሲያ የኒውክሌር ሙከራ አሜሪካና ብሪታንያ በተመሳሳይ ሁኔታ ምላሽ እንዲሰጡ ያስገድዳቸዋል። ይህ የጋራ ጥፋት ዋስትና ዓለምን በሰላም አቆይቷት ቢቆይም አሁን ግን የጀኔራሎች መገደልና የስሜታዊነት ውሳኔዎች ይህም ሚዛን እያናጉት ይገኛል። በሞስኮ መሃል ከተማ የተሰማው የተኩስ ድምፅ የሩሲያን ግርማ ሞገስ የገፈፈና በስርዓት ውስጥ ያለውን ስንጥቅ ያሳየ ነው። ፑቲን ይህንን ውርደት ለመካስ በዩክሬን ላይ የሚያደርጉትን የጥቃት መጠን ሊጨምሩ ወይም በኔቶ ድንበሮች ላይ አዲስ ትንኮሳ ሊጀምሩ ይችላሉ። ዓለም አቀፉ ማህበረሰብ በአሁኑ ወቅት የሚገኘው በሁለት ኃያላን ፍጥጫ መሃል ነው። በአንድ በኩል ለዲሞክራሲና ለሉዓላዊነት የሚቆመው ኔቶ፣ በሌላ በኩል ደግሞ ለብሔራዊ ክብሩና ለህልውና ማንኛውም መስዋዕትነት ለመክፈል የቆረጠው የፑቲን ሩሲያ። ይህ ፍጥጫ ወዴት ያመራል የሚለው ጥያቄ ምላሹ የሚገኘው በክሬምሊን በሚሰጡ ውሳኔዎችና በኔቶ በኩል በሚታየው ትዕግስት ላይ ነው። ሩሲያ ዳግም ያነሳቸው የኒውክሌር ዛቻ የሰውን ልጅ የጋራ ጣፈንታ ስጋት ላይ ጥሎታል። በሞስኮ የፈሰሰው የጀኔራሉ ደም፣ የኒውክሌር ክረምት ጥላና የኔቶ ወታደራዊ ጡንቻ ሁሉም ተደራርበው የካቲት ወርን የታሪክ ጥቁር ምዕራፍ አድርገውታል። የሰው ልጅ ስልጣኔ በገነባው የቴክኖሎጂ ውጤት ራሱን ሊያጠፋ የሚችልበት ደረጃ ላይ ደርሷል። ከዚህ ጥፋት ለማዳን የሚያስፈልገው ወታደራዊ የበላይነት ሳይሆን የፖለቲካ ብስለትና የሰላም ፍላጎት ነው። ሆኖም በክሬምሊን ግንብ ጀርባ ያለው የጦርነት ዝግጅትና በምዕራባውያን በኩል ያለው ጥብቅ አቋም ዓለም ገና ረዥም የጭንቅ ቀናት እንደሚጠብቋት ያሳያል። የጀኔራሉ ግድያ ጅማሬ ይሁን ማብቂያ የሚታወቀው በሚቀጥሉት ሰዓታት በሚወሰዱ የኃይል እርምጃዎች ይሆናል። ዓለም አሁንም ትንፋሿን ውጣ ቀጣዩን የክሬምሊን እርምጃ እየተጠባበቀች ነው። በሞስኮ እምብርት ላይ የተፈጸመው ይህ ከፍተኛ ወታደራዊ መኮንን ግድያ በክሬምሊን ውስጥ ያለውን የስልጣን መዋቅር ብቻ ሳይሆን የሩሲያን የውስጥ ደህንነት ታማኒነት ጭምር መሰረቱን ነቅንቆታል። ግድያ የተፈጸመው ፑቲንን የዩክሬን ጦርነት ለማሸነፍ አዳዲስ ወታደራዊ ስልቶችን እያሰላሰሉ ባሉበትና በሀገሪቱ ውስጥ ብሔራዊ አንድነትን ለመፍጠር በሚጥሩበት ወቅት መሆኑ ለክሬምሊን ትልቅ የፖለቲካ ውርደት ሆኗል። የሩሲያ የስለላ ተቋማት ይህንን ጥቃት የዩክሬን ልዩ ኃይሎች በሞስኮ ውስጥ ባሏቸው ስውር መረቦች አማካኝነት እየፈጸሙት እንደሆነ ቢጠረጠርም በሀገሪቱ ወታደራዊ አመራር ውስጥ ሊኖር የሚችለውን የውስጥ ክደትም ጭምር የመመርመር ግዴታ ውስጥ ወድቋል። ጀኔራሉ የተገደሉበት መንገድ እጅግ ፕሮፌሽናልና ጥንቃቄ የተሞላበት መሆኑ በሩሲያ ዋና ከተማ ውስጥ ማንኛውም ከፍተኛ ባለስልጣን በማንኛውም ሰዓት ለጥቃት ሊጋለጥ እንደሚችል አረጋግጧል። ይህንን የውስጥ ድክመት ለመሸፈንና የዓለምን ትኩረት ለማስለወጥ ሩሲያ በምዕራባውያን ላይ የምትሰነዝረው የኒውክሌር ዛቻ ወደ አዲስና አስፈሪ ምዕራፍ አሸጋግራለች። ኒውክሌር ክረምት ተብሎ የሚጠራውና መላውን ዓለም ለዘላለም ሊቀይር የሚችለው ስጋት አሁን ላይ የሩሲያ የውጭ ጉዳይ ፖሊሲ ዋነኛ መሳሪያ ሆኗል። ሩሲያ ለምዕራባውያን ያስተላለፈችው መልእክት ግልጽ ነው። ዩክሬን የሩሲያን ግዛት የምታጠቃ ከሆነና ኔቶ ይህንን ጥቃት በቴክኖሎጂና በመሳሪያ የምትደግፍ ከሆነ ምላሻችን መላውን አውሮፓና አሜሪካን ወደ አመድነት የሚቀይር ይሆናል የሚል ነው። የሩሲያ ወታደራዊ ባለሙያዎች በቴሌቪዥን መስኮቶች ቀርበው የኒውክሌር ፍንዳታ ቢከሰት የሚፈጠረውን የሙቀት ማዕበልና ከዚያ በኋላ የሚመጣውን ዓለም አቀፍ የጭጋግ ሰቆቃ በዝርዝር እየተነተኑ ይገኛሉ። ይህ የስነ ልቦና ጦርነት ዓላማው በምዕራባውያን ህዝቦች ዘንድ ሽብርን በመፍጠር መንግስቶቻቸው ለዩክሬን የሚያደርጉትን ድጋፍ እንዲያቆሙ ጫና ለማድረግ ነው። ይሁን እንጂ የኔቶና የሩሲያ ወታደራዊ አቅም ንጽጽር ሲታይ ሩሲያ በመደበኛ ጦርነት ከኔቶ ጋር የመወዳደር አቅሟ እጅግ አነስተኛ መሆኑን ወታደራዊ መረጃዎች ያሳያሉ። ኔቶ በአባል ሀገራቱ አማካኝነት ከ3.5 ሚሊዮን በላይ ወታደሮችን ማሰለፍ የሚችል ሲሆን ሩሲያ ግን ከዩክሬን ጦርነት በኋላ ያላት የተደራጀ የሰው ኃይል ከዚህ እጅግ ያነሰም ነው። በቴክኖሎጂ ረገድም ቢሆን የኔቶ አምስተኛ ትውልድ ተዋጊ ጄቶችና ዘመናዊ የራዳር መከላከያ ዘዴዎች ሩሲያ ያላትን አሮጌ ሶቪየት ዘመን መሳሪያዎች በቀላሉ ሊያሸንፉ እንደሚችሉ ይገመታል። ኔቶ በባህር ኃይል በኩል ያለው የበላይነትም ሩሲያን በባህር ዳርቻዎቿ ላይ ለከፍተኛ አደጋ የሚያጋልጣት ነው። ሆኖም ፑቲን ይህንን ወታደራዊ ክፍተት ለመሙላት የሚጠቀሙት ብቸኛው መሳሪያ የኒውክሌር ጦር መሳሪያ ነው። ሩሲያ በዓለም ላይ ከፍተኛ ቁጥር ያለውና በተለያዩ ቦታዎች የተደበቁ የኒውክሌር መሳሪያዎች ባለቤት መሆኗ ኔቶ ወደ ቀጥተኛ ጦርነት ለመግባት እንዲያመነታ ያደረገው ዋነኛው ምክንያት መሆኑ ይነገራል።